ተመልካቾች በአቶ አማን ፍሳጽዮንና ባልደረቦቻቸው ተመስርቶ ዛሬ እዚህ የደረሰው የምትወዱት ጣቢያችን ኢቢኤስ ቴሌቪዥን እንዴት ካለ ሀሳብ ተነስቶ ነው ለስኬት የበቃው? በዚህ ሂደትስ የዋና ስራ አስፈጻሚው የአቶ አማን ድርሻ ምን ይመስል ነበር የሚለውን ነው ቀጥለን እንዳደርሳቸው ወደድነው። ዝግጅቱን ተከታትለን ተመልሰን እንገናኛለን። ከዛሬ 17 ዓመት በፊት የዛሬውን ተወዳጅ ቴሌቪዥን ጣቢያ ኢቢኤስን ያዋለደው ታሪክ የተጸነሰው በሀገር አሜሪካ ነበር። በጊዜው ኑሮውን በዚያ ያደረገውና ከጋናውያን እንዲሁም ናይጄሪያውያንና አፍሪካ አሜሪካውያን ጋር በመተባበር የቴሌቪዥን ፕሮዳክሽን ስራዎችን ይሰራ የነበረው ጎልማሳው አማን ፍሳጽዮን ደግሞ የዚህ የምስረታ ታሪክ የጀርባ አጥንት ሆኖ የሚነሳ ሰው ነው። አብረውት ይሰሩ የነበሩ ሙያተኞች ወደ ሀገራቸው ተመልሰው የቴሌቪዥን ጣቢያ ለመክፈት የነበራቸውን ፍላጎት ያስተውል የነበረው አማን ይህን ሁኔታ ሲረዳ ነበር ስለ ዛሬው ኢቢኤስ መመስረት ማብሰልሰልና ማውጠንጠን የጀመረው። ከቀደሙ የሥራ ግንኙነቶቹ ያገኛቸው ልምዶችና ዕውቀቶች ብርታት የሆኑት አማን በዘርፉ ላይ ልምድ ካዳበሩ ኢትዮጵያውያን የቅርብ ወዳጆቹ ጋር በመሆን ነበር የአሁኑን ኢቢኤስ በአይምሮ መሳል የጀመረው። ያኔ እነዚህ የቅርብ ወዳጅ የሆኑ ሙያተኞች ኢቢኤስን ለመመስረት ሲማከሩ ደግሞ ኢትዮጵያ የግል መገናኛ ብዙሃንን የምታስተናግድበት ሕግ እንኳን አላረቀቀችም ነበር። እናም የግል መገናኛ ብዙሃን ተቋም መመስረት በኢትዮጵያ ሕግ ቦታ እስኪኖረው ድረስ ቸል ብለው መቀመጥን ያልመረጡት አማንና ባልደረቦቹ በዓለም አቀፍ ሕግ የሚገዛውን የሳተላይት ስርጭትን አማራጭ አድርገው ኢቢኤስን ለአየር አበቁት። ይህን ስንጀምር ቀላል ይሆናል ብለን አላምንም። ከባድ እንደሚሆን መጀመሪያም ያን አምነን የጀመርነው ምንም አይነት እንደዚህ ፈር ቀዳጅ የሆነ ሐሳብ በሚመጣበት ሰዓት አልጋ በአልጋ ይሆናል ተብሎ አይታሰብም። ህብረተሰቡም ሊቀበለው ይችላል፣ ላይቀበለው ይችላል። በመንግስትም ደረጃ ሊቀበል ይችላል፣ ላይቀበል ይችላል። ግን እንደዚህ አይነት ሐሳብ መሆን ያለበት ነው ተብሎ ብለን ስላመንን የሚመጣውን በሞላ ኢሹ አሸንፈን እንወጣዋለን በማለት ነው የጀመርነው እና አዲስ ሐሳብ ሲመጣ መጀመሪያ የሌለ ነገር ለመፍጠር በሚሞከርበት ሰዓት በጣም ኃይለኛ ተጽዕኖ መኖሩ ያለ እንግዲህ በሁሉም ዓለም ላይ ያለ እውነታ ነው እና ያንን አሸንፎ ደግሞ ለመውጣት ያለ የሚያስፈልገው ዲተርሚኔሽን፣ ፐርሰቨራንስ የሚባሉ ውስጣዊ የሆኑ ኃይሎች አሉ ከራስ አንድ ሰው የሚያስፈልገው። እሱን በሞላ ይዘን ነው እንግዲህ ወደ አገር ቤት የመጣነው። መቀመጫውን አሜሪካ ሜሪላንድ ላይ አድርጎ የተመሰረተው ኢቢኤስ ወደ ኢትዮጵያውያንም ሆነ ኢትዮጵያውያን ወዳሉበት ሁሉ ለመድረስ አማራጭ አድርጎ የወሰደው ደግሞ አረብሳት የተሰኘውን የሳተላይት አማራጭ ነበር። አማን ፍሳጽዮን ኢቢኤስ ድክ እያለ በነበረበት ወቅት ህዳር 2003 ዓ.ም ላይ ከቁም ነገር መጽሔት ጋር በነበራቸው ቆይታ ስለዚህ ጉዳይ ሲያነሱም ጣቢያው ወደ ሳተላይት አማራጭ ያመራው የኢትዮጵያ ሕግ የግል ሚዲያን እስኪፈቅድ መሆኑን ጠቅሰው ነበር። በዚያው ቃለ ምልልሳቸው እስከዚያው እነ ሲኤንኤን በሚገዙበት ዓለም አቀፍ ሕግ እየተዳኘን እንቆያለን ብለው ነበር። ይህ እንግዲህ ዲሽ ሰቅሎ የሳተላይት ስርጭትን መከታተል ብርቅና እንግዳ በነበረበት ጊዜ የተወሰነ ውሳኔ መሆኑን ልብ ማለት ያሻል። እኛ ስንጀምር የመጀመሪያ ቀዳማዊ ነን እንደ ግል ሚዲያ። የኢትዮጵያ የብሮድካስት ሕግ ራሱ በደንብ የተስተካከለ ኤንቫይሮንመንት በሌለበት ጊዜ ነው የመጣ ነው። ስንመጣ በሳተላይት ነው የገባ ነው እና ምድር ላይ ገብተን ስንጫወት ብዙ ፈተናዎች አልፈናል። ያን ፈተና ግን እንደ የምንሸነፍበት ሳይሆን እንደምናሸንፍ የሚያደርገን ሐሳቦች እየተለዋወጥን ከመንግስት ጋር በምን አይነት መንገድ ሌሎችስ ሊገቡ ይችላሉ የሚለውን በር ከፋች ሐሳቦች እየተቀባበለን እዚህ ድረስ ደርሰናል እና ምንድነው አንድ እንደዚህ አይነት ፈርቀዳጅ በምትሆንበት ሰዓት ብዙ የሚቃወሙ ሐሳቦች ይኖራሉ። በዛው ልክም ደግሞ አሰራርህ ወሳኝ ነው። አሰራርህ ጥራት ያለው ሆኖ የአገርን ጉዳይ የማይደራደር ሆኖ በሚመጣበት አካሄድ ላይ ምንም አይነት ምክንያቶች ልትሰጥ አትችልም። በአገር ጉዳይ ላይ ብቻ ሳይሆን ማህበራዊ ጉዳይ ላይ ስፔሻሊ ሶሻል ዲቨሎፕመንት ላይ ብዙ ስራዎች እንሰራለን። ያኔ ዲሽ በጥቂቶች ጣሪያ ላይ የሚሰቀል ጌጥ በነበረበት ወቅት እነዚህ የሳተላይት ተቀባይ መሳሪያዎች የባዕድ አገር ይዘቶችን ነው እንጂ ኢትዮጵያዊ ይዘቶችን አያቀርቡም ነበር። እናም ይህ የአማን ፍሳጽዮን የያኔ ጥረትና ተግባር ነው
ይህንን ሁሉ ቀይሮ ኢትዮጵያዊ ይዘቶች ወደ ሳተላይት ስርጭት እንዲወጡ ድንበርንም እንዲሻገሩ በሩን በመክፈት ቀዳሚ መሆን የቻለው። በዚህ ውሳኔ አንድ ለእናቱ ከነበረው የኢትዮጵያ ቴሌቪዥን ውጪ የቴሌቪዥን ጣቢያ አማራጭ ባልነበረባት ኢትዮጵያ አማራጭ ሆኖ የመጣው ኢቢኤስ የተመልካቾችን ቀልብ ለመያዝ የበቃው በአጭር ጊዜያት ውስጥ ነበር። ይህም የሆነው በኢትዮጵያ በስፋት ያልተሰራበትን ቢዝነስና የመዝናኛውን ዘርፍ ምርጫው አድርጎ በተለያየ የአቀራረብ ይዘት በማስተዋወቁ ነው። በሌላ በኩል ከሀገሩ ተነጥሎ የሚያገናኘው መስመር ያልነበረው የዲያስፖራውን ማህበረሰብ ከትውልድ ቀየው በሐሳቡም በልቡም እንዳይርቅ ማድረግና ከኢትዮጵያዊ ማንነቱ ጋር ማክረም ሌላው ጣቢያው የተመሰረተበት ምክንያት ነበር። ይሄኛው ትልቁ ጋፕ ደግሞ ያየነው ምንድነው? አንድ እንደ ኢትዮጵያ አይነት ሶሳይቲ በአገር ውስጥም ሆነ በውጭ ሀገር ያለው ኮሚኒቲ ስለራሱ ጥሩ ነገር መጀመሪያ እንዴት ማወቅ ይችላል? ስለ አገሩም ስለራሱ በህብረተሰቡ ላይም ተጽዕኖ የሚፈጥሩ ሰዎች ምን እየሰሩ እንደሆነ በምን አይነት መንገድ ማየት አለበት። ጥሩ እያየ እንዴት ሊያድግ ይችላል? ጥሩ አይቶ እንዴት ጥሩን የበለጠ ጥሩ አደርጋለሁ የሚል ቦታ ውስጥ ይገባል በማለት የኢቢኤስን ሐሳብ ወደ የአገር ፕሮሞሽን፣ የማንነት ፕሮሞሽን ወደ በጥሩ አይነት አመለካከት በመስራት ያንን እንግዲህ ምስል ወደ ህብረተሰብ ለማድረስ በሚል ሐሳብ ነው የጀመርነው። በሀገር አሜሪካ ኦሃዮ ስቴት ዩኒቨርሲቲ ገብተው ኦፕሬሽን ማኔጅመንትና በቢዝነስ አስተዳደር ትምህርታቸውን ያጠናቀቁት አማን ፍስሐጽዮን ኢቢኤስን ያዋለዱት በቴሌቪዥን ዘርፍ ያካበቱትን የቴክኒክ እውቀት በመደገፍ ጭምር ነበር። ይህ ለለውጥና ለአዲስ አሰራር ክፍት ሆኖ የመጣ ጣቢያ የራሱን ይዘቶች ከማሰራጨት ባለፈ ኢትዮጵያውያን የይዘት ፈጣሪዎች ለሚያመጧቸው አዳዲስ ሐሳቦች በሩ ክፍት ሆኖ የቆየው በእኚሁ በሥራ አስፈጻሚው እሳቤ ላይ ተደግፎ ነበር። ከዚህ ባለፈ በኢትዮጵያውያን ልብ ውስጥ ሰፊ ቦታ ያላቸው የሃይማኖት ተቋማት በበቂ ሁኔታ ለሕዝባቸው ተደራሽ እንዲሆኑ የአየር ሰዓት በማመቻቸት ቀዳሚውን ሰው ነበሩ። ኢትዮጵያውያን ሚዲያዎችን ከሳተላይት ጋር በማስተዋወቅ ቀዳሚ የሆኑት አማን ፍስሐጽዮን ለኢትዮጵያ ሚዲያ ኢንዱስትሪ ከሰሩት ውለታ ግዘፍ ነስቶ የሚጠቀሰው ደግሞ በአንድ የሳተላይት መስመር ላይ እንዲገኙ የተወጡት ድርሻ ነው። ዛሬ ሁሉም በሚባል ደረጃ በኢትዮጵያ ያሉ ሚዲያዎች የተሰባሰቡበት ኢትዮሳት 2011 ዓ.ም ላይ መስመር ስለመያዙና እውን ስለመሆኑ ሲነሳ ከየትኛውም የሚዲያ አመራር ቀድሞ የሚጠቀሰው ስም አማን ፍስሐጽዮን የሚለው ነው። የኢትዮጵያ ብሮድካስተሮች የዘርፍ ማህበር ሲቋቋም ጉልህ ድርሻ በመያዝ በነበራቸው የሰብሳቢነት ሚና ኢትዮሳት እንዲመሰረት ከኤስኢኤስ የሳተላይት ድርጅት ጋር በነበሩ ድርድሮች ቀዳሚውን ድርሻ የወሰዱት እሳቸው ነበሩ። Today in Ethiopia we're receiving a high-end HD signal that is directly delivering its digital signal to the Ethiopian audience without footprint limitation. That means anybody that has a satellite dish can receive this high-end signal. And we've chosen to work with SES based upon the service quality that we receive. የኢትዮጵያን የቴሌቪዥን ኢንዱስትሪ ከኤችዲ ወይንም የላቀ የምስልና ድምፅ ጥራት ጋር ያስተዋወቁትም እኚሁ ሰው ናቸው። እኚህ ትጉ ሰው ኢቢኤስን ከሐሳብነት አንስተው በኢትዮጵያ ቀዳሚው የመዝናኛ አማራጭ እስከማድረግ በነበረ ጉዟቸው የጣቢያው ሥራ አስፈጻሚ ብቻ ሳይሆኑ የሥራውም ፈጻሚ ሆነው ነው የዘለቁት። ለብዙዎች በመልክ ያልተገለጡት ነገር ግን ከእያንዳንዱ የጣቢያው ይዘቶች ጀርባ አሻራ የነበራቸው እኚህ ታላቅ የሚዲያ ሰው ዕድል መስጠት፣ ሰርቶ ማሰራትና በእውቀት መስራት መገለጫቸው ሆኖ የሚጠቀስላቸው ማንነታቸው ነበር። ዛሬ ያረፉት ኢቢኤስን በሐሳባቸው ያወጡ ያወረዱ፣ ብዙ ዋጋ ከፍለው ያዋለዱ፣ አዋልደውም ዛሬ ላይ ለብዙዎች እንዲደርስ የቀኝ እጅ የሆኑት ሰው ናቸው። በጥራት በትጋትና በእውቀት መስራት፣ ለጀማሪዎች ዕድል መስጠት፣ በወጣቶች ብቃት ማመንና ሀገርን ወዶ ለሀገርና ለዜጎች ለውጥ መስራት የጣቢያው መገለጫ ነው ከተባለ አማን ፍስሐጽዮን የሚለው ስም የዚህ ሁሉ መነሻ ሆኖ የሚጠቀስ ስም ነው። 1964 ዓ.ም ላይ የህይወት ጉዟቸውን ሀብለ የጀመሩት እኚህ ትጉህ የሚዲያ ሰው በኢትዮጵያ የሚዲያ ታሪክ በጉልህ የሚጠቀስ አሻራ አስቀምጠው በኩራት የሚነገርለትና ማመሳከሪያ የሆነ ተቋም ገንብተው በ54 ዓመታቸው ይህችን ምድር ተሰናብተዋል። ከሁሉም በላይ ላመሰግነው ፈልገው እግዚአብሔርን ነው። ቀላል ጉዞ አልነበረም፣ የፈተና ጉዞ ነው። ከመጀመሪያውም ሲነሳ ሚሽን ኢምፖሲብል የሆነ ተቋም እንድንመሰርት እንግዲህ ቪዥኑ ሲመጣልን አይሆንም የሚለው ይበዛ ነበር እና ያንን አይሆንም የሚለውን የሐሳብ ማዕበል እንድናሸንፍ እና ያን ማዕበል ደግሞ እንድናስፈጽም ያን ራዕይ የሰጠንን እግዚአብሔር አመሰግናለሁ።